ሰላም እንዴት ናችሁ? የዛሬው ጉዳያችን የሼክ መሐመድ ሁሴን አላሙዲ አቶ አብነትን የከሰሱበትን ጉዳይ አስቀኛችኋለሁ። አላሙዲ አሁን በምን ሁኔታ ላይ ይገኛሉ? ኢትዮጵያስ መቼ መጡ? የሀብታቸው ምንጭ ምንድነው የሚለውን በጠቅላላ ነገራችኋለሁ። አብራችሁን ቆዩ። ይመቻችሁ። ተመልሻለሁ ቤተሰቦቼ። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረግ አይረሳ። ላይኩም ኮሜንቱም እንደዛውላችኋለሁ። የረጅም ዓመት ጓደኛሞች የስራ ባልደረባዎች እኚህ ቢሊዮነሮች ከቅርብ ጊዜ ወደዚህ በማዕከላቸው አለመግባባት ተፈጥሮ ነበር። ያም አለመግባባት ከጊዜ ወደ ጊዜ ተካሮ ዛሬ ላይ ፍርድ ቤት አቆሟቸዋል። ፍርድ ቤት የሚያቆማቸው ጉዳይ ናሽናል ኦይል ኢትዮጵያ ኃይሉ የተጠበቀ የግል ኩባንያ ውስጥ ትልቅ ድርሻ ያላቸው ሼክ መሐመድ ሁሴን አላሙዲ በውክልና ለረጅም ዓመት የሰየሟቸው አቶ አብነት ገብረ መስቀል መሃል ነው። ምክንያቱም ደግሞ ከ2004 ዓ.ም እስከ 2013 ድረስ ማህበሩ ካተረፈው ትርፍ ላይ 2 ቢሊዮን ብር ከዛ ውስጥም ለኔ የሚገባው ከወጪ ቀረው 850 ሚሊዮን ብር ገቢ አልተደረገልኝም ሲሉ ለፍርድ ቤቱ አቤቱታ አቅርበዋል። በጠበቃቸው ሼክ መሐመድ ሁሴን አላሙዲ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት የአቶ አብነትን ጠበቃ የሰማ ሲሆን የአቶ አብነትም ጠበቃ እንዳሉት ከሆነ የናሽናል ኦይል ኢትዮጵያ ኃይሉ የተጠበቀ የግል ኩባንያ አጠቃላይ ትርፉ ለአቶ አላሙዲ ገቢ ተደርጎላቸዋል። እሱንም የሚያሳይ ሰነዶች በእጃችን አለ ያሉትንም ሰነድ ያቀረቡ ሲሆን በአላሙዲ ጠበቃ በኩልም ይህ የሚባለው ገንዘብ ወደ አቶ አብነት የሂሳብ ደብተር መግባቱን የሚያሳይ በእኛም በኩል መረጃ አለን ያሉ ሲሆን ፍርድ ቤቱን ግራ ቀኙን ካየ በኋላ በተለዋጭ ቀጠሮ በዝርዝር ነገሮችን ለማየት ውሳኔ አስተላልፏል። ለመሆኑ እነዚህ ቢሊዮነሮች በማዕከላቸው ሌላ ክፍተት የፈጠረው ነገር ደግሞ አቶ አብነት በቅርቡ ደብረ ዘይት ሆራ ሐይቅ ላይ ትልቅ ሪዞርት ለመገንባት እንቅስቃሴ ላይ ናቸው። ታዲያ ወደ ራሳቸው ስራ ፎከስ በማድረግ የሼክ መሐመድ ሁሴን ቢዝነሶች አቶ አብነት ራን የሚያደርጓቸው ወደ ኋላ ከጊዜ ወደ ጊዜ እየተጓተቱና ይህም ነገር ሼክ መሐመድ እንዳላስደሰታቸውና በማዕከላቸው ክፍተት እየፈጠረ እንደመጣ ይነገራል። ይህም ነገር ነው እንግዲህ ከቅርብ ጊዜ ወደዚህ ሼክ መሐመድን አዳዲስ ማኔጀሮች አዳዲስ ኃላፊዎችን ሲሾሙ የሚታዩ። ለመሆኑ ሼክ መሐመድ በአሁኑ ሰዓት ምን አይነት ሁኔታ ላይ ይገኛሉ? ከሳውዲ አረቢያ መውጣት ከማይችሉ ቢሊዮነሮች ተርታ የተሰለፉት ሼክ መሐመድ ሁሴን አላሙዲ ከሀገሪቷ በየትኛውም ጉዳይ መውጣት የማይችሉ የቁም እስረኛ ተደርጓል። በነገራችን ላይ እሳቸው ብቻ አይደሉም። የእሳቸውም ታላቅ ወንድም ከእሳቸው በሀብት የሚበልጥ ቢሊዮነር ወንድም አላቸው። እሱም መውጣት አይችልም። አጠቃላይ ሳውዲ ውስጥ ያሉ ቢሊዮነሮች ከሀገሪቷ እንዳይወጡ የቁም እስረኛ ተደርጓል። ሀብታቸውም ከዛች ሀገር እንዳይንቀሳቀስ በመንግስት ደረጃ ታግዶባቸዋል። በነገራችን ላይ ሼክ መሐመድ ሁሴን አላሙዲ ከቁም እስረኛ ከሆኑ ወደዚህ ሀብታቸው በኃይለኛው እየተመዘገዘገ እንዳለ ነው የሚነገረው። ኢትዮጵያ ውስጥ ያላቸው በመላው ዓለም ላይ ካላቸው ሀብት ውስጥ ዝቅተኛው ኢትዮጵያ ውስጥ እንዳለ ነው የሚነገረው። ኢትዮጵያ ውስጥ ያለው ሀብታቸው 30% ብቻ እንደሚሸፍን ነው የሚነገረው። አብዛኛው ሀብታቸው ማለትም 70% በሀገራቸው ሳውዲ አረቢያና በስዊድን እንደሚገኝ ነው የሚነገረው። ምንም እንኳን የሀብታቸው ፐርሰንቱ እንደዚህ ቢሆንም እሳቸው ግን በተደጋጋሚ በተለያየ ኢንተርቪውያቸው እንደሚናገሩት ከሆነ በአባታቸው ሳውዲ በእናታቸው ኢትዮጵያዊ ናቸው። ሁሌም ግን ኢትዮጵያዊነታቸው እንደሚያስደስታቸውና በኢትዮጵያዊነታቸው እንደሚኮሩ ልዩ የሀገር ፍቅር እንዳላቸው ይናገራሉ። በነገራችን ላይ ሀብታቸውም እንዲሆነበት ምክንያት አንዳንድ የውስጥ ምንጮች እንደሚናገሩት ከሆነ የአፍሪካ ውስጥ ያለው የቢሮክራሲና የፖለቲካ የገቨርንመንቱ ሲስተም ብዙ ኮንፈርት እንደማይሰጣቸውና አብዛኛው ሀብታቸውም ቀድሞ እዛ ያፈሩት ስለሆነ ነው። መቼ ነው አላሙዲ ወደ ኢትዮጵያ የመጡት የሚለውን ነገር ደግሞ ስናይ አላሙዲ ኢትዮጵያ ከመጣ ወደ 30 ዓመት ተጠቅቷቸዋል ማለት ነው። ኢትዮጵያም እንደመጡ መጀመሪያ የመሰረቱት አልታድ ቢዝነስ ግሩፕ የሚል ነበራቸው። አልታድ ማለትም አል ማለት አላሙዲ ነው። ታድ ደግሞ ታደለ የሚባል አንድ ጓደኛቸው ነበር። ከዛ መጀመሪያም ሸራተን ሆቴል ነበር የሰሩት። ሸራተን አካባቢም የነበረውን ህዝብ ለሸራተን መስሪያ ቦታ ሲያስነሱ እዚህ ሚካኤል አካባቢ አልታድ የሚል ሰፈር አለ። አሁንም ድረስ በዛ ስም ነው የተሰየሙ ማለት ነው። ሸራተን ሰሩ። ሸራተን በኋላ ላይ ቅርንጫፉንም ባህር ዳር ላይ አድርጎ ባህር ዳር ላይ አቫንቲ ጣና ሐይቅ ዳር ላይ ተሰርቶ ነበር። ከዚህ ጋር የተያዘ ሆቴል ነው እሱም። ከዛ እያለ እንግዲህ አሁኑ ያሉ ወደ 14 ትልልቅ ግዙፍ ካምፓኒዎች በኢትዮጵያ ውስጥ አሏቸው ማለት ነው። ለመሆኑ አላሙዲ ወደዚህ የሀብት ማማ እንዴት ደረሱ? መነሻቸው የት ነው? በሰሜን ኢትዮጵያ ወሎ ግዛት መቻሪ ሜዳ እንደተወለዱ የሚነገርላቸው እኚህ ባለጸጋ
እዚች ገጠራማ ስፍራ ተነስተው ነው እንግዲህ ለዚህ የዓለም ቢሊዮነር መሆን የቻሉት ማለት ነው። በነገራችን ላይ መቻሬ ሜዳን እዚህ አዲስ አበባ ውስጥ ሳር ቤት አካባቢ መቻሬ ሜዳ የሚባል ትልቅ ግቢ ያላቸው የጊዮርጊስ ክለብ አሁን ትሬኒንግ የሚሰራበት ነው። ያቺን ቦታ ለማስታወስ ብለው እንደተናገሩትም ስም እንደተሰጠውም ይነገራል ማለት ነው። በአንድ ወቅት ኢትዮጵያ ውስጥ ብዙ የአረብ ማህበረሰቦች ይገቡ ነበር። በዛ ጊዜም ወሎ አካባቢ በብዛት ያርፉ እንደነበር ይነገራል። በዛ አጋጣሚም ነው እንግዲህ ሼክ መሐመድ ሁሴን አላሙዲ እንደተወለዱ የሚነገረው ማለት ነው። እስከ 6ኛ ክፍል እድሜያቸው ድረስም እዚህ ኢትዮጵያ ውስጥ ነበር ያደጉት። ሼክ መሐመድ ምንም አባታቸው ቢሊዮነር ይሁን ምን ይሁን ምን የሚታወቅ ነገር አልነበረም ማለት ነው። የአላሙዲን ህይወት የቀየሩት ታዲያ የቀድሞ የኢትዮጵያ እግር ኳስ ፌዴሬሽን ዋና የነበሩት አቶ ይድነቃቸው ተሰማ ናቸው። ታዲያ ነገሩ የሆነው ወዲህ ነው። የኢትዮጵያ እግር ኳስ ዋና የነበሩት አቶ ይድነቃቸው ተሰማም ኢትዮጵያን ወክለው ሳውዲ ውስጥ ለነበረው የእግር ኳስ ስብሰባ ለመታደም ወደ ሳውዲ ያቀናሉ። በዛ ጊዜም ታዲያ የሼክ መሐመድ ሁሴን አላሙዲ አባት ሳውዲ ውስጥ ትልቅ ሚሊዮነርና ትልቅ ባለጸጋ ነበሩ በዛ ጊዜ ማለት ነው። ከዛ ከኢትዮጵያ የመጣ ሰው እንዳለ የሚሰማሉ። እሱንም ሰው ማግኘት እንደሚፈልጉ ይናገሩና አፈላልገውም ያገኙታል። አቶ ይድነቃቸውንም እንዳገኙት ኢትዮጵያ ውስጥ በዚህ ዓመተ ምህረት አንድ ልጅ አለኝ፣ እስቲ እባክህ እንዲህ የሚባል ቦታ ፈልጋ ያገኝልኝ ማረግልን አታውቅም ሲሉ አደራ ይሉታል። አቶ ይድነቃቸውም ስብሰባና ለስራ የሄዱበትን ጉዳይ ከጨረሱ በኋላ ወደ ኢትዮጵያ እንደተመለሱ አላሙዲን ፍለጋ የተባሉበት ወሎ ግዛት ይቀጥማሉ። በወሎ ግዛትም መቻሬ ሜዳ ላይ የ6ኛ ክፍል ተማሪ ሆኖ የተገኘው አላሙዲ የተገኘለትን ትልቅ ሲሳይ ለቤተሰቡ ማስረዳት ይጀምራሉ። አቶ ይድነቃቸው በጊዜውም የአላሙዲ እናት ይህን ነገር አልቀበልም፣ እስካሁን ልጄ ለፍቼ አሳድጌ ለማንም አልሰጥም ብለው ሀሳቡን ውድቅ ያደርጉታል። በአካባቢውም የነበሩ ጎረቤት፣ የቅርብ ሰዎች የዚህ ልጅ እድል አትዝጊ፣ ትልቅ ብድልና ትልቅ ባለጸጋ ነው ያገኘው ተዩ ሲሉ እናትየውን በተደጋጋሚ ይመክራሉ። ኋላ ላይም ግን የአላሙዲ እናት በሀሳቡ በመስማማት አላሙዲ ከ6ኛ ክፍል የመቻሬ ሜዳ ህይወቱን በቀጥታ ወደ ሳውዲ አረቢያ ያደርገዋል። ሳውዲ አረቢያም እንደደረሰ የአላሙዲ አባት እድሜያቸው እየገፋ ስለነበር ለአጠቃላይ ልጆቻቸው ሀብት ማውረስ ላይ ነበሩ። ያኔም አላሙዲ ይህን እድል ተጠቃሚ ሆነ። በቀጥታ ከወሎ የሄደው አላሙዲ ትልቅ የሚባል የነዳጅ ጉድጓድ ለአላሙዲ ተሰጠው። አጠቃላይ ለልጆቻቸው አንዳንድ ጉድጓድ ሲሰጡ የነበሩት እኚህ ባለጸጋ ሳውዲ ውስጥ አሉ የሚባሉ የነዳጅ አውጪ ሰው ነበሩ። አላሙዲም የተሰጠውን የነዳጅ ጉድጓድ ማስተዳደር ቀጠለ። ኋላ ላይም ቢዝነሱና ነገሮች እየሰፉለት የሄደው አላሙዲ ከጊዜ ወደ ጊዜ የሀብቱ ማማ እያደገ በዓለም ደረጃ ፌመስ ለመሆን በቃ። ወደ ኢትዮጵያም ሲመጣ ሼክ መሐመድ ሁሴን አላሙዲ ትልልቅ መርከቦች የነበሩትና ትልቅ ዓለም ላይ ቢሊዮነር የነበረ ሰው ነው። በነገራችን ላይ አላሙዲ መጀመሪያ ላይ ሀብታም እየሆነ እንደመጣ ሙሉ ቤተሰቡን በልጧቸው ነበር፣ ወንድሞቹንም ምናምን ማለት ነው። ኋላ ላይ ነው መሀል ላይ አንደኛው ወንድሙ ነው በጣም ቢሊዮነር ሆነና የበለጠው። መጀመሪያ ግን ሁሉንም አላሙዲ ይበልጣቸው ነበር። እንግዲህ አላሙዲ ሚሊዮነር ሆኖ ነው ወደ ኢትዮጵያ የመጣው ማለት ነው። ኢትዮጵያ ውስጥ ብዙ ፕሮጀክቶችን ሰርተዋል፣ ብዙ ድሆችን ረድቷል ማለት ይቻላል። በተለያዩ አይዲዮሎጂ ያላቸው ሰዎች የሚተቹትም የሚያደንቁትም አሉ። የአላሙዲ ታሪክ እንግዲህ ይህን ይመስል ነበረ። ከወደዳችሁት ላይክ ማድረግ አይረሳላችኋለሁ። ሀሳብ ካላችሁ ኮሜንት አድርጉኝ። ቀጣይ እንዳቀርብላችሁ የምትፈልጉትም ነገር ካለ መናገር ትችላላችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን። የዛሬው ፕሮግራሜ ይህን ይመስላል። ለሁላችሁንም ሰላም፣ ለሁላችንም መልካም ነገር እመኛለሁ። ባባይ ቻው።